ዛሬም የሚገርም ውሎ ነበር ያልኩት። እንደተለመደው ዛሬም በጠዋት ነበር የተነሳሁት። ከዛ ማታ ሲዘንብ ስለነበር አየሩ ትንሽ ይቀዘቅዛል። የተወሰነ ሪላክስ አደረኩኝ። በነገራችን ላይ አንድ ወዳጄ ንብ ካልወሰድክ ሲለኝ ስለነበር ሰሞኑን ወደ እሱ ጋር ሄጄ ማር ቆረጥን በመጀመሪያ። ቀጥሎ ንግስቲቷን በምትመለከቱት መልኩ ይዣት መጣው በክብሪት ቀፎ። ከዛ የንብ ቀፎና ንግስቲቷን አብሬ ይዤ ሄጄ ከዛ ንግስቲቷን በምትመለከቱት መልኩ ቀፎ ውስጥ አስገቧት። የተቀሩት ንቦች እንዳለ ቀፎ ውስጥ ገቡልኝ። ከዛ እሱም በጠዋት ሌሎች ቀፎች ወዳሉበት አደረስኩኝ። ጠዋት 4 ሰዓት አካባቢ ዝናብ ዘንቦ ነበር። እሱን ተደበደብን። አይቷል ሜዲቴት ያደርጋል። ተከላገባን። ከዛ በኋላ የሚገርም ከሰዓት አሳልፈናል። በነገራችን ላይ የተጠቀምኳቸው ግብአቶች በሙሉ ከጓሮ ናቸው ከጨውና ዘይት በስተቀረ። ኑ አብረን እናብስል። ወዳችኋለሁ። ላይክ ማድረግ እንዳይረስ። ጨውና ዘይት ራሱ ጊዜ ስላጣህ እኮ ነው ብራዘር፣ እንጂ አንተ እዛ ቀረብ ካለ ሀይቅ ውሃ ምናምን ይሄ አትነነህ ምናምን ጨው ፕሮዲዩስ ማድረግ እንደምትችል ሙያ ጠፍቶ እንዳልሆነ አውቃለሁኝ እኔ። አንተ በጣም ባለሙያ ሰው ነህ። ሙያ እንዳለ አውቃለሁ። ዝም ብለህ እንዳይከፋቸው ምናምን ብለህ ዘይትም ቢሆን እዛው የሱፍ አበባ አብቅለህ ምናምን መሰራት የሚችል ነገር ነው። ሲምፕል። እሺ ዛሬ እንዴት ነው? ከስጋው ወገን ነን ወይስ ቬጂቴሪያን ነን? የድንቹ ማን ነው? የድንቹ ላሉ የቲማቲሙን ጫፍ አያወጣውም ነው። እሺ ዛሬ አሁን አዲስ ቴክኒክ ተምሬያለሁ። አቮካዶ አላላጥ። ኧረ ስጋ ወይ እንቁላል ታይ፣ ማይ ብራዘር ታይ። አሰናዛዘርሽ የጾም ነው ታይ። የሆነ ነገር ጨምሬ ባው ፋይናሊ እምወደው ነገር መጣ። እንደዚህ አድርገህ አሁን ዝም ብለህ ጣል ጣል ብታረግበት ይበላል። አሁን ኤደብል ይባላል። ቃኩኒ የውስጤን የምታቅልኝ ነገር እኮ ነው የሚገርመኝ። እኔ ሁሌ ቃል ሳይወጣኝ አሰራሩ ምን ልልህ እንደፈለኩኝ እኔ አሁን ይሄን ምግብ ነበር ባለፈው ላስተናጋጁ የነገርኳት ካፌ ቤት። እሷ ምን አመጣችልኝ? ሽሮ ተጋቢ ነው። ለነገሩ ገንዘብ ስለሌለኝ ነው እንጂ ማዘዝ ይችል ነበር። ምን ያደርጋል ድህነቴ። እስቲ አንዴ ገጠር ግባ እያላችሁ ኮሜንት አድርጉልኝ። ምን እሰራለሁ ከተማ ከዚህ ሰውዬ ጋር ብኖርስ? ምን ታስባላችሁ ግን? አበላሉ ራሱ ማንኪያ ምናምን አትጠቀምም። ለዚህ አይታል ራሱን እንደ ንጉስ ትሪት የሚያደርግ ብቸኛው ሰው። ይመችሽ አባቢሻ።